السلام عليكم ورحمة الله وبركاته يا جماعة ديت كامل شاتو كرماتي سلامنا الحمد لله زاري اسكي هن الفيديو يوتنا والله العظيم يهن ملاو جماعة المسلمين ነው ፍርድ እንድትሰጡ የምፈልገው አህባሽ የለም ምን የለ እንደው ይሄን እንደውም ለአህባሾች ነው ጥያቄ የሚሆነው ለአህባሾች ለምትሉና ሙዕተዚላን ለምትሉ አሽዓሪይን ለምትሉ ወይም ሱፊያን ለምትሉ ይሄን ቪዲዮ ይሄን ነሽዳ አዳምጡትና ወደ ጉዳዩ ገባለሁ ሙናፊቅ ያለው ሄሎ ስልኩን አንሶቶሎ ነብይ ሄሎ ስልኩን አንሶቶሎ ወዴ ላንዲት ድምጿን መስማት ያሽረኛል ከራብ ጥማት ሄሎ በሉኝ እኔ ጀነት ስሞትሎት ላስቸግሮት ሄሎ ስልኩን አንሶቶሎ ነብይ ሄሎ ስልኩን አንሶቶሎ ወዴ ሰላቱላህ ዐለይከ እዚህ ድረስ ካዳመጣችሁት ይበቃል። ቪዲዮውን እንደሰማችሁት ነው ነሽዳውን እንግዲህ ይህ ጥያቄ ለማን ነው? አሁን ይህ ጥያቄ በዋነኛነት ለዚህ ሁሉ ተጠያቂ የሚሆኑት አካሎች አሉ። ለዚህ ነሽዳ ወይም ለእንደዚህ አይነት ብዙ የተለያዩ ነሽዳዎች አሉ። ግን ነሽዳው እየባሰ ከዘፈንም አልፎ ወደ ሌላ ታሪክ ውስጥ እየገባ ስለሆነ ነው። ነሽዳው ብዙ ነሽዳዎች አሉ። ከአንዳንድ ኡስታዞች ለምሳሌ ምን ብለው ነበር? አይደለም ነሽዳ ዘፈን ይፈቀዳል እያሉ በሙሉ አፋቸው መተው ሲከራከሩ የነበሩ ኡስታዞች ነበሩ። አንድ ሰሞን ማለት ነው መተው ጭራሽ ነብዩ ሰለላሁ ዐለይሂ ወሰለም ዘፈን ያዳምጣሉ ሁሉ ያሉ ነበሩ። እርግጠኛ ነኝ ወይም ፈቅደዋልም እያሉ በጣም ራሳቸውን ሞልተው አላህን የማይፈሩ ለሆዳቸው ብቻ ያደሩ ማለት ነው። ሰው እንዴት ቢያንስ እስልምናን ገደል ውስጥ የሚከት ነገር ከማድረግ ተቆጥቦ ቢያንስ እንደው ምን አለበት እንደው ተሳትፎን ትቶ እንዲህ ዝም ብሎ እንኳን ማለፍ አይቻልም ማለት ነው። ወላሂ ናዚ ይሄ እኮ ለሁሉም ሙስሊም ነው። በጣም ጥያቄ ውስጥ ነው አሁን ይሄ የሚያስገባው እስልምና። ጭራሽ አሉ ነብዩ ሰለላሁ ዐለይሂ ወሰለም መጫወቻ ናቸው እንዴ? በጣም እንወዳቸዋለን እያላችሁ የምትሏቸውን ነብዮች ወዳደሮች በጣም በቃ በጣም ነው እስልምናን በጣም ነው እያዋረዱት ያለው እነዚህ ሰዎች ማለት ነው። ከኢስላም ውጪ ነው ይሄ። ዘፈን ይሻላል፣ ከዚህ ዘፈን ይሻላል በአንድነቱ። ምክንያቱም ዘፋኙም ካፊር ነው የሚሆነው፣ የሚያዳምጡም አብዛኛው ካፊሩ ሙስሊምም ቢያዳምጠውም ዘፈን ሸሪዓዊ ነው ብሎ አያምኑ። ዘፈኑን ራሱ ሲያዳምጡ ዘፈን ሸሪዓዊ ነው ብሎ አያምኑ ወይም እስላምን ይወክላል ብሎ ይሄ እኮ እስልምናን ይወክላል ብሎ ነው አሁን ይሄን ነሽዳ። ይሄ ከማን ይመነጨ ነው? አንዳንድ ኡስታዞች አዋቂ ነን ባዮች በእርግጥ ያውቃሉ፣ ግን አጥፎ ሳያውቁ እያወቁ አውቁ አጥፊዎች ናቸው። እነዛ እያወቁ ለሆዳቸው ሲሉ ሰዎችን በእነሱ ስር ለማድረግ ሲሉ ስልጣናቸው እንዳይነካ ወይም ገንዘብ ለማግኘት ሲባል በሆዳቸው የተደፉ ሰዎች ናቸው እየመጡ ዘፈን ይፈቀዳል ብለው የሆነ ነሽዳውን የት እንዳደረሱት ተመልከቱ። እንዴት እንደሚጫወቱበት አሉ ነብዩ ሰለላሁ ዐለይሂ ወሰለም እየደወሉ አረ ያ አላህ ውርደት። ይሄ በጣም ወዋደው ደግሞ ከዚህ ሳያንስ ከሆነ ይሄን ነሽዳ መጀመሪያ ተሰማው ይሄን እርግጠኛ ነኝ ይሄን ነሽዳ ወዳዶችም ራሱ አይቀበሉትም። ይሄን ሪጀክት ነው ያደርጉታል እያልኩ ስለነበረው ነገር ግን ወዲያው እንደወጣ በመቀስፈት ብዙ ሰዎች ዱዊትና ሼር እያደረጉ ጭራሽ ዱዊት እያደረጉ ሲቀባበሉት የነበሩ ማለት ነው። ልክ በቃ እስላማዊ ወከልና እስላማዊ የሆነ ነሽዳ ሲጀመር ነሽዳም እንዴ አይፈቀድም እየተባለ ያለበት ነገር ላይ እናንተ ማስረጃ የሌለው ነገር ላይ እንትን ከማለት ቢያንስ ዝም ብሎ ማለፍ እንኳን አይሻልም? ዘፋኞቹ ለሆዳቸው ሲሉ ነው እንትን የሚሉት። የእናንተ አንዳንድ ለነገሩ እንደዚህ አይነት እንትን የምትቀበሉ ሰዎች እውቀቱም ምንም ነፃ ከእውቀት ነፃ የሆናችሁ ሰዎች ናቸው። ጭንቅላት የሚባል ነገር የላቸውም። እውቀቱም የላችሁ ማወቅም አትፈልጉም። ለምን ነው ማወቅም አትፈልጉት? በዚህ ዙሪያ ብዙ የሚቀርባችሁ ጥቅም አለ። ይሄ ነገር ከቀረ ብዙ የሚቀርባችሁ ጥቅም አለ። ገቢ ያላችሁ በነሽዳው በዘፋኙ በመውሊዱ ብትሉ በመውሊድ ስም እየሰበሰባችሁ ገንዘብ እየሰበሰባችሁ የምትበሉ ሰዎች ቤት ቁጭ ብላችሁ በሱ የምትተዳደሩ እኛ ሸህነን እንትነን እያላችሁ ለእናንተ የሚያገለግሉ ብዙ ጃሂሎች ስላሉ ጃሂሎች ናቸው። ባይዘው በአሁኑ ሰዓት ሁሉም እየነቃ ነው። በተለይ ወጣቱ በጣም በመንቃት ላይ ነው። ግን እንደነዚህ አይነት ሰዎች ወላሂ العظيم የእውነተኛ ሙስሊም የሆነ ሰው ወላ ሶፊያ ወላ ምናምን ትክክለኛ የሆነ አቂዳን ማወቅ የሚፈልግ ሰው ይሄን ነሽዳ እርግጠኛ ነኝ እኔ ወላሂ العظيم ከምንም አያስገባው። እንደውም ይሄንን መቃወም ያለባችሁ እነዚህ ሶፊያ አህባሽ ምናምን የምትባሉ ሰዎች ይሄንን መቃወም አለባችሁ። ምክንያቱም ስማችሁን በእናንተ እየተነገደ ነው። አመራሮቹን ሳይሆን የምለው ተከታዮቹ አመራሮቹ ተወት ለሆዳቸው ሲሉ ነው እንትን ሁሉ ነገር የሚያበላሹት። እናንተ ተከታዮቹ ግን ያለማወቅ ሳታውቁ ሁሉ ነገር የምትከተሉ ሰዎች አጣሩ። አላህን ፍሩ። አላህ ልትፈሩ ይችላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ።